ሰላም እንደምን ቆያችሁ? እኔ አለሁኝ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ አበጋዝ ማለት ነው አበጋዝ ያለ ሴት መኖር አይቻልም ወይ ያለው ልጅ አበጋዝ ራሱ ማለት ነው አበጋዝ ማለት ነው ሌላ ሴት ይዞ መጥቶልናል። ያቺ ሴት ማናት? ምንድናት? ይሄው ፎቶ ላይ ይሄው በዚህ ቪዲዮ ላይ እለጥፍላችኋለሁኝ። እንግዲህ መርምሩ፣ ተመራመሩ። እኔ በማይክሮስኮፕ አልቀረኝም፣ በምንም አልቀረኝም፣ እያየዋት ነው በደንብ ማለት ነው። አንዴ ፍቅር ናት ይሉኛል፣ ይሄው ላይቭ ላይ ያለሁኝ ቲክቶክ ላይ። አንዴ ደግሞ ማናት ይሉኛል፣ አንዴ ደግሞ ከትግራይ ነው ይሉኛል፣ አንዴ ከምንድን ነው ይሉኛል። ቆይ አበጋዝ ማለት ነው 3 ቀን አልሞላህም እኮ ሲንግል ሆኖ መኖር አይቻልም እንዴ ብለህ ካልክ እኮ 3 ቀን አልሞላህም። ምን ነው አጣደፍከን እኮ እንዴ? የመተቱ ነገር ወደ አንዱ ሳንመልስ እንዴ ምንድነው? አንተ ለኛ ትንሽ አታስቡም እንዴ? እነዚህ ልጆች ህይወት አላቸው ከነሱ ውጪ ማለት ከኔ ውጪ ህይወት አላቸው። ቢያንስ አንዱን ችግር ፈትቻ አንዱን ነገር የሆነ ነገር ይባላል እኮ እንዴ። አንዱን ካንዱ እኛ ባንተ ምክንያት ማለት ነው ቡታጅራ እንትን ተክለ ሃይማኖት ጓሮ ተክለ ሃይማኖት ጓሮ ዳገት ሄድን ከንትና ጋር ማን ነው ይሄ እሱ ጉዳይ ሳታጣራልን ማለት ነው። እኔ ያው የምር አብርሽ እየቀለድኩ አይደለም የምር እንዴ። እኔ ባንተ ጉዳይ ማለት ነው ባንተ ጉዳይ ስልኬ ፉል ብሏል ባንተ ዙሪያ ማለት ነው። ቪዲዮ እየተላከልኝ እየደወልኩ ካርድ እየሞላው በዚህ ወጥቶ በዚህ ገብቶ ተክለ ሃይማኖት ጓሮ እየሮጥኩኝ በቪዲዮ ማለት ነው። ይሄ ማን ነው የሚባለው? ይሄ ማን ነው? እናንተ አስታውሱኝ እንጂ ስሙን። ይሄ ማን ነው የሚባለው? ፎቶህንና የልጅህን ፎቶ የልዑል ፎቶና ያንተ ፎቶ እንትን ይሄ ዳገት ውስጥ ተቀብሮ ምናምን ወንዝ ስር ምናምን እንዴ አብርሽ አንተ አይደለ እንዴ አሁን ያለ ሴት መኖር እችላለሁ ብለህ እያልከኝ የነበረው? አሁን እስኪ አንድ በመጀመሪያ ሴት ከማምጣት በፊት በመጀመሪያ ማለት ነው ሄርሜላ ምንድነው ያደረገች? ይሄን እንድትነግረን እፈልጋለሁኝ። ሄርሜላ ምንድነው ያጠፋችበት ማለት በቃ ይሄንን አደረገችኝ ብለህ በል። ማታ ግን ያልከው ነገር ምንም በስኳርም ብለው በማርም ብለው ማለት ነው ልውጣ አልቻልኩኝም አብርሽ እንዴ። ሄርሜላ ጋር ስመጣ ሩታ ዝም ማለት አትችልም። እኔ ሩታ ጋር ስመጣ ደግሞ ሄርሜላ ዝም ማለት አትችልም። እና ታዲያ አበጋዝ ልሆን እያልክ ነው? ባለ 3 ባለ 4 ባል ልሆን እያልክ ነው እንዴ? አታደርገውም አብርሽ፣ አንተውህም እንዴ። በመጀመሪያ ደረጃ ማለት ነው ሴት ከማምጣት በፊት አንተን ለ20 ቀን ነው ለአንድ ወር አፍዝዞ ያደንዝዞ እየለቀቀህ ነገር ወይስ ድራማ እየሰራህብን ነበር? እኛ ላይ ማለት ነው እኛ ላይ ድራማ እየሰራህብን ነበር ማለት እንደታመመ ሰው ሆነ ምናምን እንደዚህ ከሩታ ጋር መመለስ ፈልገ ከዛ ደግሞ ሄርሜላ ስላልተወጅ መልሰ ደግሞ እንደዚህ እኛ ላይ እየተጫወትክብን ነበር። እኛ እኮ በጣም ነው የምንወድ፣ በጣም ስላንተ ይመለከተናል። በአንተ ጉዳይ የኔ ትልቁ ቻናል 38000 ተከታይ ያለው እሱ ተዘግቶብኛል በአንተ ምክንያት ማለት ነው። በአንተ ምክንያት ስንት የመዳም ቅመሞች እንቅልፋቸው ሳይተኙ ስንት ተረብሸው ያሉ። ስለሱ ጉዳይ ምንም ሳትለን ተነስተ አንዴ ሄርሜላን ጥፋተኛ ስታደርግ፣ አንዴ ሩታን ጥፋተኛ ስታደርግ፣ አንዴ ለሰው ጥፋተኛ ስታደርግ እኛም አብረን ስንወቅጣለህ። አሁን ደግሞ መልሰ በቃ ውጭ ሀገር ሊሄድ ነው ምናምን ብለሽ ሰከሽን ማለት ነው። ከዛ መለሱት። እሺ እኔ እንደውም ለምን መለሳችሁት ብዬ ባንተ ጉዳይ ማለት ነው በቃ ሄዶ ሪላክስ አድርጎ ይመለስ ችግር የለውም ወንድ ልጅ ነው ብዬ ብዙ ነገር ብዬልሃለሁ። አንተ እሱን ነገር ሳትፈታ እሱን ነገር ወደ አንዱ ሳትል እንዴት ነው አሁን ሴት ይዘህ የመጣኸው? ማንንስ ነው የመጣው? አንቺስ አእምሮ የለሽም? ጭንቅላት የለሽም? እሺ ይሄ ቀድሞ ትዳሩ ጭቅጭቅ ነበረው፣ ተለያዩ፣ ተፋቱ። ኦኬ ከሄርሜላ ጋር እየኖረ ሳለ እየመጣሽ ያለሽው ምን አይነት ፍቅር ልትሰጪው ነው? አንቺ ጀርባ ያሳየሽን ሴት ማለት ነው ምን አይነት ፍቅር ልትሰጪው ነው? ከሄርሜላ በተሻለ መልኩ ምን ልታደርግለት ነው የመጣሽ? ይምጣብሽና ማለት ነው። አዎ ይምጣብሽ እንዴ ማአት ይምጣብሽ። አረ ሴቶች በቃ ወይ ተገረዙ እንጂ እንዴ። ይሄ ልጅ እንግዲህ ባለትዳር ነበር ፈታው አለ። እኛ ማጨበጨብንለት። ከሄርሜላ ጋር ልሆን አቃጥላ ደፋችኝ የመጀመሪያ ሚስቴ እያለች ለበለበችኝ አለ። እሺ ብለን አፋተናቸው። በቃ ተፋቱ ማለት ነው። ከዛ ከሄርሜላ ጋር አጣበስናቸው። እሷን ወደ አንዱ ሳይል ሌላ ሴት አመጣ። አንቺ የመጣብሽ ማለት ነው አንቺን እንትንሽን ይዞ ነበር እንደዚህ በምላጭ መዘልዘል ማለት ነው። ምን አስተሳሰብሽ ምን ማንኝ ብለሽ ነው ያሰብሽው? አንቺ ከሄርሜላ ተሸለሽ የመጣሽው አብርሽን ምን ልታደርጊው ነው ማለት እንደዚህ
ልትነጠፊለት ነው ምን ልትሆኝለት ነው ማለት ሄርሜላ እኮ የቀራት ነገር የለም ሄርሜላ ጋር ሆኖ እኮ አንድ ቀን አልቅሶ አያውቅም ሄርሜላ ጋር ሆኖ እኮ አንድ ቀን ከፍቶት አያውቅም አንቺ ከሄርሜላ በልጠሽ ነው ማንኝ ብለሽ ነው ቆይ ማንሽ አንቺ ማናት ቤተሰብ የምን አው ዛሬ ትመጫለሽ እና ይሻለን አጥበን ጨምቀን ዘቀን ነው የምንወቅጥሽ ማለት ነው ግን ማንሽ ከሄርሙ ተሽዬ ነው የመጣሁት ብለሽ ያልሹ ሴት ማንሽ ማለት መቼስ አሁን የተራቀቀ ጊዜ ነው አይደለ አው የተራቀቀ ጊዜ ነው ቪዲዮ ታያለሽ መቼስ አብረሹ ከምትሆኚ ወንድ ጋር ምንም ነገር ሳታጣሪ ዝም ብለሽ ጉትት ብለሽ አትመጭም የመጣብሽ ይምጣብሽ ድፍት አርገሽ እዛ ማለት ነው ማንሽ አንቺ ማንሽ ማንነትሽን ብቻ ንገሪን ማለት ነው ማለት ይሄ ከጀርባ የሰጠሽን ፍቅር ኮንሽ ግን አለቀልሽ በቃ ፍቅር አታደርጊውም ፍቅር አይደለችም ቤተሰብ እውነት ፍቅር አይደለችም የምሬን ነው የምላችሁ እንዴ ፍቅር አታደርገው ፍቅር አይደለችም ይቅርታ ኮሜንት ላይ ፍቅር ናት ስለሚሉኝ ነው ፍቅር አይደለችም አታደርገውም ፍቅር ከአንዴ ሁለቴ ሶስቴ አኝካ የተፋችውን ህይወት ተመልሳ አትመጣም ያው በዚህ ሙድ ማለት ነው እንዴ አብርሽ ቆይ አንተስ ማንኝ ብለህ ነው የምታስበው አንተ ራስህ ማለት ነው ያውነት በጣም እየባለክ ነው የምር ስነ ስርዓትን ያዝ ተመልሰ ወደ ማንነትህ ተመለስ እሺ ውጥር እያልክ ነው ከማጠራው መወጠር አሉ እንዴ ቤተሰብ የምር ለማንኛውም ዛሬ ማምሻ ማናችሁም እንዳትቀሩ ለምንም አይደለም ደግሞ ኮሜንቱን ሁሉ ሄርሜላ ብላችሁ አጥለቅልቁት እሺ ዛሬ ማምሻ እንደተለመደው ቪዲዮ ይለቅልናል የሆነ አዲስ አልበም የሆነ ዘፈን እንደሚለቅሰው ወይም ደግሞ ተከታታይ ድራማ እንደሚለቅሰው ደግሞ ዛሬ ማታ በአዲስ ነገር ጠብቁን ይላል ማለት ነው አንተ ጀብድ ነው አዲስ ሴት መቀየር ላንተ እንዴ ይሄ ልጅ ያሟል እንዴ የሆነ ነገርማ ከንተነ ጋር የሆነ ከታች ከንተኑ ጋር ማለት ከታች ቤት ጋር የሆነ ነገር አለ ሂድ ጸበል አንተ ሂድ ጸበል ይሄ ሴት ቀይር የሚልህ መንፈስ ማለት ነው የተወጋ ይሁን ሂድ ጸበል ማለት ነው እንትንህን አስረ ተጠመቅ ይሄ የጤና አይደለም በጭራሽ ማለት ነው ይሄ የጤና አይደለም አንተ ወይ አታምጣልን በቃ እዛ ሻክሽካቸው እዛው ማለት ነው እዛው ተሸካሸኩ ተለባለቡ አታምጣ ወደኛ እኛ ጋር አንድ ሴት አምጣ በቃ እንዴ አንድ ሴት አምጣ ካላስ በቃ አንድ ሴት እንወቅ ከዛ በኋላ እዛ ተንቦጫረቅ ረግረግረግረግረግበል የራስ ጉዳይ ማለት ነው ምንድነው እኛ ለምንድነው እኛን ማትረዳው እኛ ካንተ ምንድነው የምንማረው አሁን እንደዚህ በማድረግ ማለት ነው የምር አታምጣቸው በቃ እኛ ጋር አታምጣቸው እናንተም ሴቶች ማለት እንጂ ቅዝር ብሎባችኋል የምር እናንተ ቆይ ባለ ትዳር ወንድ ፍቅረኛ ያለው ወንድ ጋር ስትሄዱ ነገ በኔ እንደዚህ ይሆናል ብላችሁ አታስቡም እንዴ ትዳር ያለው ወንድ ወይም ደግሞ ፍቅረኛ ያለው ወንድ ከፍቅረኛው ጋር ወደ አንዱ ሳይጨርስ ማለት ነው ወደ ጎን ወደዚህ ወደዛ ሳያደርግ በቃ ጀስት እሱ ታዋቂ ስለሆነ ብር ስላለው ምናምን መጪስ አሁን ወደ አብርሽ የመጣሽው ሴት ህይወትሽ አያሳዝንሽም እንዴ ማለት ነገ በኔ የሆነ ነገር ይፈጠራል እንደዚህች ሴት እኔም እከዳለሁኝ ብለሽ አታስቢም እስኪ እቺ ሴት ለሱ ምንድነው ያጎደለችበት ምናምን ብለሽ አታስቢም ዝም ብለሽ ነው ህይወትሽ አያሳዝንሽም እንዴ ሴቱ መላቷል እንዴ እናንተ መላታችኋል እንዴ ኧረ በኢየሱስም ከየት ነው የምታመጣቸው አብርሽ እዛ እንትን እንዴ አትሊስት እኮ ማለት ነው ይሄ እንትን ተደራርጋችሁ የምትለያዩት ነገር አይደለም ሚዲያ ተመጫለሽ ትወቀጫለሽ ትረገጫለሽ እናትሽ አይቀረን አባትሽ አይቀረን ወንድሞችሽ አይቀረን እህቶችሽ አይቀረን አካባቢሽ አይቀረን ቀበሌሽ አይቀረን የቤት ቁጥርሽ አይቀረን አንድ ባንድ ነው የምንረግጥሽ ይሄ ላንቺ ቀላል ነው ነይ እንግዲህ ተቀላቀይ ግሬስ ፋሚሊን ማለት ነው ነይ ደና አድርገን ማለት ነው ደና አድርገን እንወቅጠሻለን ነይ
ናይ የሚቀረን ነገር የለም። አንድ እኔ ደግሞ ከዛሬ ጀምሮ ነው ፋሚሊሽ የምፈልገው። በደንብ ነግርሻለሁኝ። አጥቤ ጨምቄ ማናቸውም አይቀሩኝም ቤተሰቦችሽ ማለት ነው። ለምን ትመጫለሽ ከዚህ እዚህ ቤተሰብ ላይ ለምን ትመጪ? ማንነኝ ብለሽ ነው የመጣሽው? ትረገጫለሽ። እሺ ለማንኛውም ዛሬ ማምሻ ኑ ሁላችሁ